እውነት ለመናገር ያስተዛዝባል። ቢያንስ አረብኛው እንኳን አላቀረብክም ብትል ሶርስ ኮት አድርጌ ነው የተናገርኩት። ስለዚህ ሶርሱን ገብተህ አረብኛውን ማንበብና ማስረዳት የአንተ ግዴታ ነበረ። ዘ ኦንሊ ወይ ዩቹዝ ምን አድርጋል? አረብኛ አላመጣም ብሏል። ባይዘው እዚህ የከፈትኩት ዌብሳይት ላይ የእኔ ትርጉም አይደለም የሙስሊም ስኮላሮች ትርጉም ነው ኦኬ የከፈትኩት ማለት ነው። እና ደግሞ ዝቅ ብትል እዛው ምን አለ አረብኛው ደግሞ አለ ማለት ነው፣ ማግኘት ይቻላል። ኤንዌይስ ግን ምክንያቱ ያን መመለስ ስለማይቻል ነው ብዬ ተረዳሁኝ። እኔ ሰውም እንደዛ ብለው ይረዳል ብዬ አስባለሁ። ኤንዌይስ ግን ስንት ጥያቄዎች ጠይቄ ነበረ? ወደ 4 የሚያክለው ጥያቄ፣ ከአራቱ ግን አንዱም አልተነካም። አንዱ ምንድነው አይሁዳውያን ዑዘይር የሚባል የአላህ ልጅን ያመልኩ ነበር ወይ የሚል ጥያቄ ነው። ምንም አልተነካም ማለት ነው። ይኸው በሐዲሶቻቸው አሁን በቁርአን ሱራ 9:30 ብዬ ነው የጠቀስኩት ማለት ነው። ኦኬ እዝራ ኢብኑላህ ብለውን ያመልኩ እንደነበረ ቁርአኑ ተናገረ። ሐዲሳቸው መሐመድ ራሱ ግን ሲያብራራው ምን ብሎ ተናገረ? ቡኻሪ 4581 ላይ መጨረሻ በትንሣኤ ቀን ማለት ነው the Jews will be called upon and it will be said to them አይሁዶች በተሰበሰቡበት ቦታ ማለት ነው who do you use to worship ይባላሉ። ማንን ነበር ስታመልኩ የነበራችሁት ይባላሉ። they will say እነሱም ምን ይላሉ? we use to worship እዝራ ታያቸዋል። እዝራ the son of Allah አሉ። ይሄ በጣም ትልቅ ስህተትም ሐሰትም ነው። ኦኬ ስህተትም ሐሰትም ነው። ይሄ ቁርአንም ሐዲስም ላይ የተነገረ ነገር ነው። ይሄ ባይዘው ቁርአን አንድ ስህተት እንኳን ቢገኝበት ሐሰተኛ መሆኑ ታውቃላችሁ ብሎ ተናግሮ ነበር። በራሱ አንደበት ሐሰተኝነቱ በዚህ ማረጋገጥ ይቻላል። ኦኬ በራሱ መስፈርት ማለት ነው። ስለዚህ አይሁዶች የትም ቦታ እዝራ የሚባል የአላህ ልጅ እሱን እናመልካለን ብለው ተናግረው አያውቁም። ስለዚህ ምንም መልስ አልተሰጠን ማለት ነው። ሁለተኛው ይሄ ፕሪደስቲኔሽን ወይም ደግሞ ሰው ራሱ አዳም ራሱ ከገነት የወደቀበት ምክንያት ምንድን ነው ብዬ ነበረ። ቅድመ ውሳኔ ነው። በቃ በአዳም ጥፋት ምክንያት በእስልምና ወጣ የሚባል ነገር የለም። ታዲያ በማን ነው? በአላህ ቅድመ ውሳኔ ምክንያት ነው። ቢፎር ማይ ክሬሽን ነው የሚለው it is predestined ወይም ደግሞ አስቀድሞ የተወሰነብኝ ነው። on my faith before my creation ነው። በቃ አስቀድሞ ከመፍጠሩ በፊት በቃ ከገነት አባርረዋለሁ፣ ዕፀ በለስን አስበላዋለሁ ይወጣል የሚል እቅድ አቅዶ ነው የሚፈጥረው ማለት ነው። ዘን ያንን እቅዱ ምን ሆነ ማለት ነው? ተፈጸመ። ስለዚህ ለገረ ድህነት ራሱ ሊያብራሩ የማይችሉበት ዋናው ምክንያት ኦልሬዲ ራሱ ፕሬዲስቲንድ ስላደረገው ነው ማለት ነው። ይሄ ለህፃናትም ጭምር ባይዘው እንደዛ ነው። ወይም ለገነት ብለው ይፈጥራቸዋል ወይም ደግሞ ለሲኦል ብለው ነው የሚፈጠረው። ሰው በነፃ ፈቃድ የሚባል ትምህርት የለም። ሰው ወዶ ፈቅዶ እስልምና ሊከተል ክርስትና ሊከተል ይችላል የሚባል ትምህርት አለ? የለም። ህፃናት እንኳን ሲሞቱ ምንድነው ወይም አስቀድሞ ካፊር ወይም ደግሞ የማያምኑ ተደርገው ተፈጥረዋል ወይም ደግሞ የሚያምኑ ተደርገው ነው የሚፈጠሩት። ማስረጃ ሱነን አቢ ዳውድ 4706 ላይ ምን ይላል? I hear the messenger of Allah explaining the verse as for the youth his parents were peoples of faith he was created in Firah the day when he was created ይላል። አንድ አልኸድር የሚባል ነብይ ያላቸው በሙስሊሞች እና የሆነ ህፃን ልጅ ገና በህፃንነቱ ገድሎታል እና ለምንድን ነው የገደለው ተብሎ መሐመድ ሲጠየቅ አላህ ገና በእናቱ ማህፀን ሳለ ካፊር ከሃዲ አድርጎ ፈጥሮት ነበረ ለዛ ነው የገደለው ብሎ ያብራራል ማለት ኦኬ ከሃዲ አድርጎ ስለፈጠረው ለዛ ነው የተገደለው ይላል። ስለዚህ ህፃናት እንኳን ቢሞቱ የት ይግቡ ተብሎ በእስልምና ቢጠየቅ አይታወቅም። መሐመድ ራሱ ይህን ተጠይቀው አይታወቅም። አላህ በማህፀን ሳለ ለገነት ይሁን ለሲኦል ይሁን ለምን እንደፈጠረው ስለማናቅ ወደዚህ ነው የሚገባው ብለን አንናገርም ብሎ ተናግረዋል ማለት። ስለዚህ ነገረ ድህነት የለም ሲባል እንደው እስልምና በሰብክ ምንም ለውጥ የለው። ኦኬ ወደ ክርስትና ሐሳብ ልምጣ። ብዙ ነገሮች ስላልተመለሱ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ በምልአት ኢንታየርሊ አምላክነቱ ተገልጿል። ከዮሐንስ 1:1 ጀምሮ ማለት ነው። ቅድመ ህላዌው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ራሱ እግዚአብሔር ነበረ ይልና ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ ማለት ጸጋና ተመልቶ በእኛም አደረ ይላል። ያ እግዚአብሔር የሆነው ሰዎችን ለማዳን ስጋ ሆኖ በእኛ አደረ ይልና አንድ ልጅ በአባቱ ዘንድ ያለውን ክብሩን እሱን አየን ይላል። በጣም የሚደንቅ ነው። በአባቱ ዘንድ የነበረው ክብሩ ያየነው ቃል ስጋ ሲሆን ነው ይለናል። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 ሐዋርያው ቅዱስ ጳውሎስ ምን ይላል? እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ይልና ለመላእክት የታየ ኦኬ በስጋ የተገለጠ ይላል። መላእክት እንኳን ያዩት ያንን ድንቅ አምላክ ምን ካለ በኋላ ነው? በስጋ ከተገለጠ በኋላ። ለዛ ነው ፈጣሪ ራሱን ካልገለጠ በስተቀር ፍጥረት ተመራምረው ሊደርስበት አይቻልም።
መላእክት እንኳን አልደረሱበትም። ስለዚህ በስጋ ሲገለጥ ታየ። ቅዱስ ዮሐንስ በረከቱ ይደርብንና ይህንን ቃል ሲገለጥ ምን ብሎ ተናገረ? ያ ከጥንት የነበረው ሕይወት የሚሰጠው አምላክ ሲገለጥ አየነው፣ ዳሰስነው ብሎ ተናገረ። የት? አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራላችኋል። ክርስትና መሰረቱ ባይዘወይ በእውነት ላይ የተመሰረተ ነው። ሐዋርያቶቹ አይተው ያረጋገጡትን አምላክ ነው የሰበኩት። ለዛ አምላክም ሕይወታቸው እስከ ማሳለፍ ድረስ ሰጠውታል። ለዛ ነው እኛ የምንሰብከው አለ ያየነውን በጆሮአችን የሰማነውን የዳሰስነውን አምላክ ነው አለ ማ ቅዱስ ዮሐንስ። ይቀጥላል። ሕይወት ተገለጠ አይተንማል እንመሰክርማለን አለ። ያየነውን ሕይወት ነው ምን መሰክረዋል። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላቸዋለን። በቃ የዘላለም ሕይወት የነበረው ከአብ ዘንድ የነበረውን እሱ ጌታ ተገልጧል። ስለዚህ ስላየነው እንሰብካችኋለን፣ እንመሰክራለናል። ስለዚህ ሕይወት ሐዋርያቶቹ ሁሉም ሕይወታቸውን አሳልፈው ሰጥተዋል። ይህንን ያዩትን እውነት በአደባባይ ሲመሰክሩ ሁሉም በሰማዕትነት አልፈዋል። ኦኬ እንደውም አንዳንድ ክርስቲያኖች ኤቲስቶች ላይ ክርስቲያኖች የሚያነሱት አርጊመንት ይሉና ክርስቶስ ሳይነሳ እንደተነሳ አስመስለው ራሳቸውን አሳልፈው ሰጡ የሚባል አርጊመንት ምን ያክል ሞኝነት ነው ይል። ኦኬ ላላዩት እውነት ሐዋርያቶቹ አሳልፈው ራሳቸውን አልሰጡም። ራሳቸውን አሳልፈው የሰጡት ላዩት፣ ለዳሰሱት፣ ለቀመሱት እውነት ነው። ስለዚህ እኛ ክርስቲያኖች የትንሣኤያችን በኩር የሆነው ጌታ አይተን ሰምተን ዳሰን እንጂ በማይጨበጥ ተስፋ ኦኬ ልክ እንደ እስልምናው ማለት ነው። በገነት ስትሄድ ጡቷ ጉቸማ የሆነ ጉች ያለ ጡት ያላቸው ሴቶች ይጠብቁናል ብለን በክርስትና ትምህርት አንቀበልም። እንደዚህ አይነት ትምህርት የለንም። ታዲያ ምንድነው ተስፋ የምናደርገው? ስለኛ ዋጋ የከፈለውን ጌታ ከእርሱ ጋር በአንድነት በህብረት ለዘላለም እንኖራለን። ተስፋችን ባይዘው ዘላለማዊ የሆነ አምላክ ስለሆነ ነው። ዘላለማውያን እንሆናለን ብለን ተስፋ የምናደርገው። በሌሎች ቤተ እምነቶች ግን ብትመለከት ቁሳቁስ ናቸው የዘላለም ተስፋ መጠጊያቸው፣ መመኪያዎቻቸው ሴቶች ናቸው፣ መብል ነው፣ መጠጥ ነው። እነዚህ ሁሉ ፍጡራን ናቸው። ፍጡር መመኪያ ከሆነ ዘላለማዊ ልትሆን አችልም። ምክንያቱም ፍጡር ራሱ ዘላለማዊ ስላልሆነ ማለት። ዘላለማዊ የሆነው ጌታ እሱ ነው መመኪያችን፣ እሱ ነው መጠጊያችን፣ እሱ ነው ተስፋችን ማለት። ተስፋ የምናደርገው ጌታ እሱ ነው። የመጨረሻ ሮሜ መልእክት ምዕራፍ 9 ከቁጥር 5 ያለውን ተናግሬ ይጨርሳለሁ። ከዛ ሰዓት ካለኝ ሮሜ መልእክት ምዕራፍ 9 ከቁጥር 5 ላይ ክርስቶስ ኢየሱስ ምን ይላል? ሐዋርያ ክርስቶስ አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን። ያ ሐዋርያ ቅዱስ ጳውሎስ ነገረው። ቲቶ ምዕራፍ 2 ከቁጥር 14 ያለውን ተናግሬ ልጨርስ። ምዕራፍ 2 ወደ መጨረሻ አካባቢ እንዲህ ይላል፣ ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ተገልጧል አለ። ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ተገልጧልና፣ ስለዚህ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። እግዚአብሔር ይመስገን። ምን አለ? ይህ ጸጋ ኃጢአተኝነት፣ ዓለማዊ ምኞት፣ ይህ ስጋዊ ፍላጎት ሁሉ የሚያስክድና የተባረከው ተስፋችን ጌታችን አምላካችን ሕያው የሆነው አምላክ እርሱን ክብሩን የሚገልጥበትን ያን ቀን እየተጠባበቅን አለ ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያ ጌታ ያስተምረናል። ወስብሐት ለእግዚአብሔር። አመሰግናለሁ። እግዚአብሔር ይስጥልኝ። ቴዲ አንተንም እናመሰግናለን፣ ሰዓት ሰጥተህ ስላወያየህን ማለት ነው። እግዚአብሔር ይስጥልኝ። ቴንክ ዩ። ዋው በጣም የሚገርም ነው። 100,000 ሰዎች አይቷችኋል። እነማን ምን አይነት ውሳኔ እንደሚወስኑ አላውቅም። በጣም ከፖለቲካው የተረፈኝን ትንሽ ጊዜ ከሰው ጋር በእንግድነት ዩቲዩብ ላይ ከዶክተር ዳኛቸው አሰፋ ጋር ነበርኩኝ። እግረ መንገዴን እዚህ ቲክቶክ ላይ ገብቼ ነው አንዳንድ ነገሮችን እናወራ ብዬ ነው። ይህ 3ኛ ወይ 4ኛ ቀናችን ይሆናል ብዬ ተስፋ አድርገ 4ኛ ቀናችን መሰለኝ ነው፣ 3ኛ ቀናችን ነው። እንቀጥላለን። ከዛ ዝማሬ፣ ከዛ አለባበስ እንዴት ነው፣ ከዛ ጸሎት እንዴት ነው፣ ብዙ የምነካቸው ነገሮች አሉ። ገና ብዙ ጊዜ ያለን፣ ይሄ መጨረሻ አይደለም።
ጸባይና ትዕግስት እስካለን ድረስ እንደዚሁ እንቀጥላለን። ሌሎችም ወንድሞች ካሉ እየመጡ እንደዚህ ያስተምሩናል። መጨረሻ ላይ ግን እንወስናለን የትኛውን ሃይማኖት መቀላቀል እንዳለብን። ዝም ብለን ለከንቱ አይደለም እዚህ ወንድሞቻችንን የምንሰበስበው። እኔ ብቻ አይደለሁም፣ የተለያየ ሚዲያ የምታስተላልፉ ሁሉ ዛሬ ይህን እየሰማችሁ ወዴት እንደምትሄዱ እናንተ ናቸው የምታውቁት። እነማን ወዴት እንደሚሄዱ አላውቅም። እናንተን ግን ላመስግንና ለሌላ ጊዜ ፕሮግራም ይዤ እድል አይሰጠኝም። ይሄ የመጨረሻ ነው ብዬ አሳወኩኝ መጀመሪያ